Mucaan kun boonee kan jedhamtu booneen kun kan kooti mucaan kun duraa miidhamtee ቦኒን የገደላት ራሱ ባሏ ነው ማለት እንድትሞት ያደረጋት ግዴታ መሳሪያ መደቀን አይጠበቅበትም። ቤቱን ሰብረን ስንገባ ሽንት ቤት አካባቢ በሚገኝ ቦታ ራሷን ሰቅላ አገኘናት። ይህንን ቃል የተናገረው ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል የተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ። እኔ ናኦል ነኝ። እንኳን በሰላም ወደዚህ ዩቲዩብ ቻናል መጣችሁ። እንግዲህ ይሄ ቻናል የተለያዩ ጉዳዮችና አነጋጋሪ የሆኑ ሰሞነኛ ጉዳዮች ላይ አብረን ሪአክት የምናደርግበት ቻናል ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ፌስቡክ፣ ኢንስታግራም፣ ቲክቶክ ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ ማየት ብቻ ሰሞነኛ አነጋጋሪ የሆነ ጉዳይን መመልከት ስለሚሻል ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ ልል ፈልጋለሁ። እንግዲህ እንደሚታወቀው እህታችን ቦኒ ከቀናቶች በፊት መሞቷ ይታወቃል። በሷ ጉዳይ እንግዲህ በጣም ብዙ ነገሮች ናቸው እየተወሩ ያሉት። በጣም ብዙ የሚያስደነግጡና ለማመን እንኳን የሚከብዱ ነገሮችን እያየን ያለ ነው። ከነሱም መካከል አንደኛውን ልንገራችሁ። ባሏ ቦኒ ማለት የቦኒ ባል ማለት ነው ልትሞት አካባቢ ከ4 ሰዓት እንደዚህ በፊት ራሷን ከመግደሏ በፊት ቪዲዮ ለቃ ነበረ፣ ሁላችንም እንደምናውቀው። ታዲያ እንግዲህ ስክሪኑ ላይ እያያችሁት እንደሆነ ያንን ቪዲዮ ባሏ ገብቶ ላይክ አድርጎታል። በጣም የሚገርም ነገር፣ በጣም ልብ የሚሰብር ነገር ነው። እኔ ልረዳው ሊገባኝ እንኳን አልቻለም ይሄ ነገር። ቢኮዝ ባል ተብሎ የተጠራ ሰው ራሴን ልገል ነው ብላ ሚስት ቪዲዮ እየለቀቀች ላይክ አድርጎ ማለፍ ማለት በጣም የሚገርም እና የሚያስደነግጥ ጉዳይ ነው። እስኪ የተሰማችሁን ነገር ሀሳባችሁን ኮመንት ላይ አስቀምጡልኝ ላችሁ ፈልጋለሁ ውድ ተመልካቾቼ። ቪዲዮዎችም አሉ ከዚህ ጉዳይ ጋር በተያያዘ የተለቀቁ ቪዲዮዎች አሉ። መጀመሪያ ላይ ያስቀምጥኩላችሁን አብረን አይተን እንመለስ። ቦኒን የገደላት ራሱ ባሏ ነው ማለት እንድትሞት ያደረጋት ግዴታ መሳሪያ መደቀን አይጠበቅበትም። በሰው ኮመንት ነው ምናምን የምትሉ ሰዎች ማለት ነው ላይክ በላይፏ ደስተኛ የሆነች ሴት በቤተሰቦቿ ፍቅር ካገኘች ከቤተሰቦቿ ከባሏ ፍቅር ካገኘች ለማንም ተራ አንድ ተራ ዩዘር ነው ያልኩት። አንድ ተራ ዩዘር ስድብ ራሷን አታጠፋም። ያው ትላንት ራስ አምላኳን እያመሰገነች የነበረች ልጅ፣ ትላንት በመዝሙር ቪዲዮ የሰራች ልጅ በ24 ሰዓት ውስጥ ራሴን ላጠፋ ነው ቪዲዮ ተደርጎባት ነው ምናምን ከተባለ በኋላ የተረዳሁት ነገር ይደርስልኛል፣ ይደነግጣል ብላ የሆነ አለ አይደለ ያንን ፊሊንጓን እንዲረዳላት የጀመረችው ነገር ቀኗ ሆነና ገደላት እንጂ የሆነ መሞት ፈልጋ ሆን ብላ የሞተችም አይመስለኝም። ግን ይሄ ልጅ ሊደርስላት ባለመቻሉ ቪዲዮ ላይ ሁሌ ያጠገቧ ነበርክ። ዛሬ ይህንን ቪዲዮ ስትለቅ ላይኩ ውስጥ ገብታችሁ እዩት። የሱ ላይክ ውስጥ ጋይስ ራሴን ላጠፋ ነው ያለችውን ቪዲዮ ላይክ አድርጎታል። ይሄ ብቻውን ትልቅ ማስረጃ ነው እና ይሄ ልጅ ነው መያዝ ያለበት። ይሄ ልጅ ነው ህይወቷን የቀጠፈው። እቺ እህታችን ተጨባጭ የሆነ ማስረጃ ይዛ አይደለም እያወራች ያለችው እውነቱን ለመናገር። ነገር ግን በጣም ብዙ ሰው ሀሳቧ ላይ እየተስማማና በጣም ሪአክት እያደረገ ስለነበረ ነው ቪዲዮዋን ያመጣውላችሁ። እስኪ እናንተ የምትሉት ነገር ካለ አሳውቁኝ፣ ሀሳባችሁ ማለት ነው። ውድ ተመልካቾቼ ይህን ቪዲዮ እያያችሁ ያላችሁ ሰብስክራይብ ማድረጋችሁ እንዳትረሱ ላስታውሳችሁ ብዬ ነው። ወደሚቀጥለው ቪዲዮ ደግሞ ስናመራ የቦኒ እናት ቪዲዮ ተቀርጾ ወጥቷል። እነሱ ያሉትን ነገር ደግሞ አብረን አዳምጠን እንመለስ። mucaan kun boonee kan jedhamtu booneen kun kan kooti mucaan kun duraa miidhama isheen itti miidhamtee godda'amtee ani waan hin beeknee fi humna qabaadhee dhaqee barbaaduu hin dandeenye ani immoo nama na gargaaru immoo hin qabu. Gargaartuun koo isheedha. Dhukkuba irrattis daara irrattis beela irrattis hundumaa kooti isheen kan na gargaaru isheedha. Amma immoo darbee isheen ishee dhabee erga dhabee booddee immoo uummatichi jiru uummati biyya alaa jiru lubbuu mucaa kootii kanaa dhugaa ishee naaf falmee lafa isheen geesse lafa isheen taate waa isheetti miidhamte naa baree uummati kun akka na beeksisuun barbaada. Mucaan koo kun bakkeetti goddaamtee miikinaata isheetiin goddaamtee rakkoo isheetiin goddaamtee ani hin beeku. Ammayyuu immoo an bakkee lafaarra ilaalaa jira. Biyya alaattis ta'e Itoophiyaa biyya isheen keessa jiraattus ta'e adaraa galfalateetti kennadhee lubbuu mucaa kootii deemaa naa falmaa naa adaraa. እናታችን እዚህ ጋር እያሉ ያሉት እንግዲህ ልጅ የሞተችበት ምክንያትን አላቆም እና አግዙኝ ባካችሁ የኢትዮጵያ ሕዝብ አግዙኝ እያሉ ለሕዝብ ጥሪ እያቀረቡ ነው ያሉት። በጣም የሚያሳዝንና ልብ የሚነካ ነው። በጣም አዝነዋል። በክፍለ ሀገር የሚኖሩ እናታችን ናቸው እና በጣም የሚያሳዝን ነገር ነው። እስኪ ተመልካቾቼ በዚህም ቪዲዮ ላይ ሀሳብ አስተያየታችሁን ማሳወቁ እንዳትረሱ እያልኩኝ ወደሚቀጥለው ቪዲዮ አብረን እናምራ።
ቤቱን ሰብረን ስንገባ ሽንት ቤት አካባቢ በሚገኝ ቦታ ራሷን ሰቅላ አገኘናት። ይህንን ቃል የተናገረው የቦኒ እጅግ በጣም የቅርብ ጓደኛ የተባለው ዮናስ ወልቀባ የተባለና ስለሷ ብዙ መረጃዎችን ያውቃል የቅርብ ጓደኛዋ ነው የተባለ ግለሰብ ነው እንግዲህ ለቢቢሲ ለኦሮምኛው ሐሳቡን የሰጠው ማለት ነው። እንግዲህ እሱ እንደሚለው ከሆነ ያንን የመጨረሻ ቪዲዮ ያየሁት ስልኬ ላይ ነው። እንዳየውኝ ወዲያው ስልኳን ስደውል ስልኳ ዝግ ነው አይሰራም አለ። ከዛ በፍጥነት ወደ ቤቷ ሄዶ እዚህ አዲስ አበባ ብርጭቆ አካባቢ ነው ተከራይታ የምትኖረው። ወደዛ ሲሄድ ቤቱን ለመክፈት ስሞክር ዝግ ነው። ከዛም እንግዲህ እንደምንም ብለን በሩን ተሰብሮ ሲገባ ሽንት ቤት አካባቢ ላይ በቪዲዮ ላይ የሚታየው በእጇ ይዛ በነበረው ገመድ ራሷን ሰቅላ ነው ያገኘናት ብሏል። ጋዜጠኛው ይጠይቃል፣ ባለቤቷስ የት ነበር የዛን ጊዜ ብሎ ጥያቄ ያነሳል። ልጁም ሲመልስ የእሷ ስልክ እምቢ ሲለኝ እሱ ጋር ደውዬ ነበረ፣ ስደውልለት ግን አዲስ አበባ ቪዲዮ እያነሳው ነው ወይም የቪዲዮ የፎቶግራፊ ስራ እየሰራው ነው አለኝ ነው የሚለው። እንግዲህ ይሄ ግለሰብ ቃሉን ሲሰጥ በስፋት ደስተኛ የሚመስል ነገር ነበራት ከሱ ጋር በነበራት ቆይታ እንደሱ አይነት ነገር ነበራት። ወደ መጨረሻ አካባቢ ግን ነገሮች እየተበላሹ የመጡ ይመስለኛል ብሎ ሐሳብ አንስቷል። በእርግጠኛነት እዚህ ደረጃ ላይ ምን እንዳደረሳት መናገር አልችልም ብሎ ይናገራል ማለት ነው። ባይዞ ቦኒ ቢደረስላት ኑሮ ትተርፍ ነበረ። ሰው ባለመኖሩና ቶሎ ሪአክት የሚያደርግ ሰው ባለመገኘቱ ነው ህይወቷ ያለፈው እንጂ ሰው ቢኖር ኑሮ ሂዶ ደገፍ አድርጎ ሊያስቀራት ሀሳቧንም ሊያስተው ይችል ነበረ። በዛ ሰዓት ላይ ባሏ ውጭ ነበር አሉ። የሆነ ቪዲዮ አለ ቀጣይ ላይ የማስደምጣችሁ ተመልካቾቼ። ተጣልተውላ ነበረ የሚባል ነገር አለ። እስኪ በኦሮምኛ ነው ተረጉምላችኋለሁ በኋላ ላይ እህታችን የምትለውን ነገር ሰምተን እንመለስ። ነመነመራን ብረገ ጀቹዳ namni sun maal laan jedhe bire ani iyyeettidha naan jette ani iyyeettidha nan ajjeesisini booniin kan lubbuu ishii darbe sababa mucaa kanaati maali jennaan dheengadda wallolanii jiru wallolanii uffata ishee fudhattee manaa ba'uuf turtee inni manatti hin deebine deemee ala bulee saarii faana kaaffee turanii viidiyoo waraabamee itti ergamee jira isheetti naan jette uummatattan himaa ragaa qabatamaa naa kennii jennaan isa kanan beekaa naan jette qaamni bilbila boon irratti viidiyoo ergamisan nu baasu eenyudha borus kan biraa akkatti itti fufa iftaanis kan biraa akkatti itti fufa qananii addunyaa argitani bara 2017 har'a namni waa'ee shaasa unjiru booniidhaaf illee har'a boochuu har'a waay jettan boruu hin dagattan madaa gubaa qaama ta'e kan itti hafu garuu harmee ishii qofaadha. እቺ ልጅ እያለች ያለችው በሰው ነው የሰማሁት እና ከባሏ ጋር ተጣልተው እንደነበረ ነው እያወራች ያለችው እና በዛ ጊዜ ላይ ከባሏ ጋር በተጣሉበት ጊዜ ቤቱን ለቆ ወጥቶ የድሮ ፍቅረኛው ጋር በሄደበት ሰዓት ቪዲዮ ቀርጸው ወደ ቦኒ ልከው ነበረ ነው የምትለው። እና በጣም የሚያሳዝን ነገር ነው በእውነቱ። እውነት ይሁን ውሸት የተረጋገጠ ነገር ግን የለም። ውድ ተመልካቾቼ የምትሉት ነገር ሀሳባችሁን አሳውቁላችሁ ፈልጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሰብስክራይብ ማድረጋችሁ እንዳትረሱ። በቀላሉ ሰሞነኛ አነጋጋሪ ቪዲዮችን እዚህ ቻናል ውስጥ ስለምታገኙ ሰብስክራይብ አድርጉላችሁ ፈልጋለሁ። እስከ መጨረሻ አብራችሁ ስለቆያችሁ አመሰግናለሁ እያልኩኝ በሌላ አነጋጋሪ ቪዲዮ እስከምንገናኝ ደህና ሰንብቱ።